Oh, good God, I can feel the heat. በአሁኑ ሰዓት የአሜሪካ ልዕለ ኃያልነት በሁለት እሳታማ ግንባሮች መካከል ተወጥሮ ታሪክ አይቶት በማያውቀው እጅግ አስደናቂና አስጨናቂ ፈተና ውስጥ ወድቆ ይገኛል። በአንድ በኩል በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ ከኢራን ጋር የገባችበትና ኦፕሬሽን ኤፒክ ፊሪ በሚል መጠሪያ የሚታወቀው ደም አፋሳሽ ጦርነት የአገሪቱን ወታደራዊና የፋይናንስ አቅም እያሟጠጠው ሲሆን፣ በሌላ በኩል ደግሞ በገዛ አገሯ ምድር ላይ ተፈጥሮ በለቀቀችው የሰደድ እሳት መቅሰፍት አሜሪካ በሳት እየተለበለበች ትገኛለች። ይህ በምዕራብ አሜሪካ ግዛቶች ላይ የተቃጣው የተፈጥሮ ቁጣ ሀገሪቱን ከመከላከል አቅሟ በላይ እያደረጋትና ዜጎቿን ለታላቅ ስደትና እልቂት እየዳረጋቸው ይገኛል። ዛሬ የምንመለከተው ይህ እጅግ ሰፊና ጥልቅ ያለው ትንታኔ አሜሪካ በውጭ ጦርነትና በውስጥ መቅሰፍት መሃል ተከባ የገባችበትን አሰቃቂ አጣብቂኝ የነፍስ አድን ሰራተኞች ሕይወት በከፍተኛ ሁኔታ እየተቀጠፈበት ያለውን አዲሱን የወታደራዊ መሰል ሁሉንም እሳት የማጥፋት ፖሊሲ እንዲሁም የኢራን ጦርነትና የአገር ውስጥ ሰደድ እሳት ተዳምረው የአሜሪካን የደህንነት መዋቅር እንዴት እያፈራረሱት እንደሆነ በዝርዝር የሚዳስስ ይሆናል። አሜሪካ አሁን ያለችበት የሰደድ እሳት ወቅት በታሪኳ እጅግ አውዳሚና ደም አፋሳሽ ሆኖ ተመዝግቧል። እንደ ብሔራዊ መረጃ ማዕከላት ዘገባ ከሆነ እስካሁን ድረስ 6.4 ሚሊዮን ኤከር ወይም 6.6 ሚሊዮን ሄክታር የሚጠጋ መሬት በእሳት ተቀጣጥሏል። ይህም በአውሮፓ ከደረሰው ውድመት በ5 እጥፍ የሚበልጥ አሰቃቂ ቁጥር ነው። ይሁን እንጂ የዚህ ዘመን እጅግ አስደንጋጭ ክስተት የነፍስ አድን ሰራተኞች በነበልባል ተከበው የሚረግፉበት ሁኔታ ባለፉት 20 ዓመታት ውስጥ ከፍተኛውን ደረጃ ላይ መድረሱም ነው። በአሁኑ ወቅት 12 የሚሆኑ የኢንትራፕመንት ክስተቶች የተመዘገቡ ሲሆን ይህም ከ26 ዓመተ ምህረት ወዲህ የታየው አሰቃቂ ሪከርድ ነው። ኢንትራፕመንት ማለት የነፍስ አድን ሰራተኞች እሳቱን ለመከላከል ሲጥሩ ነበልባሉ በድንገት አቅጣጫውን ቀይሮ የሚሸሹበትን መንገድ ሲዘጋባቸውና በሞት ወጥመድ ውስጥ ሲወድቁ የሚፈጠር እጅግ አስጨናቂ ሰከንድ ነው። በዚህ ምክንያት እስካሁን 6 ጀግኖች ሕይወታቸው ሲያልፍ በደርዘን የሚቆጠሩት ደግሞ ለከባድ የአካል ጉዳት ተዳርገዋል። የዚህ ሰቆቃ ትልቁ ማሳያ በኮሎራዶ ግዛት በኖልስ እሳት ላይ ደረሰው እልቂት ነው። ሐምሌ 1 ቀን 5 የፌዴራል የነፍስ አድን ሰራተኞች በሄሊኮፕተር ተጓጉዘው እሳቱን ለመከላከል ሲጥሩ ነበልባሉ ከያቅጣጫው ከቦ ረሸናቸው። 4ቱ ሰራተኞች በዚያው ቅጽበት ሕይወታቸው ሲያልፍ፣ አንደኛው ደግሞ በመላ አካሉ ላይ በደረሰበት ከፍተኛ የቃጠሎ ጉዳት በሞትና በሕይወት መካከል ይገኛል። ይህም ባለፉት 13 ዓመታት ውስጥ በነፍስ አድን ሰራተኞች ላይ እየደረሰ እጅግ አውዳሚው አደጋ ሆኖ ተመዝግቧል። በዩታ ግዛትም በተመሳሳይ ሁኔታ 2 አብራሪዎች እሳቱን ለመከላከል በሚያደርጉት ጥረት ሄሊኮፕተራቸው ተከስክሶ ሕይወታቸው አልፏል። እነዚህ ጀግኖች የወደቁት ለዜጎቻቸው ደህንነት ሲሉ ቢሆንም የትራምፕ አስተዳደር የሚከተለው አዲሱ ፖሊሲ ግን ለሞታቸው ዋነኛው ሰበብ ተደርጎ እየተወሰደ ነው። እዚህ ላይ ነው እንግዲህ የፖለቲካውና የወታደራዊ ስሌት ፍጥጫ የሚጀምረው። ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው ባለስልጣናት ሁሉንም እሳት ባንዴ ማጥፋት ስትራቴጂን እንዲከተሉ ለነፍስ አድን ሰራተኞች ጥብቅ ትዕዛዝ ሰጥተዋል። የግብርና ሚኒስትሯ ብሩክ ሮሊንስ ለሰራተኞቻቸው በጻፉት ደብዳቤ የመጀመሪያውና ዋነኛው ቅድሚያ የሚሰጠው ጉዳይ እሳቱ ገና በጅምር ላይ ያለ በኃይል መምታትና ማጥፋት እንደሆነ አሳስበዋል። ሆኖም ግን የዘርፉ ባለሙያዎችና ነባር ፋየር ፋይተሮች ይህንን ፖሊሲ የከሸፈና አደገኛ ሲሉ ይነቅፉታል። ባለሙያዎቹ እንደሚሉት ተፈጥሮ በከፍተኛ አሳልፎ መስጠት የቀድሞውን የደን አስተዳዳሪ ሆት ፊትስ ዊሊያምስ እንዳሉት የፖሊሲ ወደ 20ኛው ክፍለ ዘመን ወደ ነበረውና ለዛሬው የሰደድ እሳት ቀውስ ምክንያት ወደ ሆነው የተሳሳተ አካሄድ መመለስ ነው። Oh, good God, I can feel the heat. አሜሪካ በገዛ ቤቷ እንዲህ ባለ የሰደድ እሳት ስትቃጠል፣ በትይዩ ደግሞ ከመካከለኛው ምስራቅ ከኢራን ጋር የከፈተችው ጦርነት የአገሪቱን አቅም ሽባ እያደረገው ይገኛል። ፕሬዚዳንት ትራምፕ በኢራን ላይ ጣሉት የባህር ከበባና የአየር ድብደባ የነዳጅ ዋጋን ሰማይ በማድረስ የአሜሪካን ኢኮኖሚ ጭር ላይ ያስቀምጦታል። የፔንታጎን መረጃዎች እንደሚያሳዩት ለኢራን ጦርነት የሚወጣው ወጪ $29 ቢሊዮን የደረሰ ሲሆን የግዙፍ ሀብት ከሀገር ውስጥ የአደጋ መከላከያና ከማህበራዊ ዋስትና በጀቶች ላይ
እየተቆረሰ ነው። በ2025 ዓ.ም ብቻ በትራምፕ አስተዳደር የተከናወነው የ6000 የደን አገልግሎት ሰራተኞች ቅነሳ ለሰደድ እሳት መከላከያ የሚውለውን የሰው ኃይል ክፉኛ ያዳክሙታል። ይህም ማለት አሜሪካ በውጭ ሀገር ጦርነት ለማሸነፍ ስትጣጣር በአገር ውስጥ ግን ሰደድ እሳቱን ለመከላከል የሚያስችል በቂ ሰራተኛና መዋቅር አታ ትገኛለች። ወደ ዋሽንግተን ግዛትና ወደ ስፖካን አካባቢ ስንመለስ ደግሞ ሁኔታው ይበልጥ አሰቃቂና የቆም ቅዠት ሆኖ እናገኘዋለን። በስፖካን ዙሪያ ብቻ ከ1100 በላይ ቤቶችና የንግድ ተቋማት በአንድ ጀንበር ወደ አመድነት ተቀይረዋል። 3 ታላላቅ እሳቶች 8000 ኤከር መሬትን በመዋጥ በ10 ሺዎች የሚቆጠሩ ቤተሰቦችን በጥቂት ደቂቃዎች ውስጥ ለቃችሁ ውጡ በሚል ትዕዛዝ መጠለያ አልባ አድርጓቸዋል። የቀለጠው ብረትና ወደ ትቢያነት የተቀየሩት ቤቶች የሚያሳዩት ምስል አሜሪካ በአሁኑ ወቅት ያለችበትን ትክክለኛ ገጽታ ቁልጭ አድርጎ የሚያመላክት ነው። የሚገርመው ደግሞ በዚህ ሁሉ ጥረት መሃል 26 የሚሆኑ የድሮን ጣልቃ ገብነት ክስተቶች መመዝገባቸውና ይህም የነፍስ አድን አውሮፕላኖች ስራቸውን እንዲያቆሙ ማድረጉ የአገሪቱን የደህንነት ክፍተት ዳግም ያጋለጠ ነው። በካናዳ በኩልም ሁኔታው ተመሳሳይ ነው። በብሪቲሽ ኮሎምቢያ ግዛት ከ20 ሺህ በላይ ሰዎች ከመኖሪያቸው ተፈናቀሉ ሲሆን ፈጣን የሆነው ሰደድ እሳት የሰላማዊ ዜጎችን ቤት አመድ እያደረገ ይገኛል። የ65 ዓመቷ ላውሪያልን በሕይወቴ እንዲህ ያለ ነገር አይቻላውቅም በማለት የሰነዘሩት ቅሬታ በመላው ሰሜን አሜሪካ ነዋሪዎች ዘንድ ያለውን ከፍተኛ ጭንቀትና ተስፋ መቁረጥ ያንጸባርቃል። የአሜሪካና የካናዳ መንግስታት በኢኮኖሚና በፖለቲካዊ ጉዳዮች ቢጣሉም ተፈጥሮ ግን ሁለቱንም ሀገራት በአንድ የእሳት ሰንሰለት አስራ አብራ እያቀጠለቻቸው ትገኛለች። የመካከለኛው ምስራቅ ፍጥጫና የአገር ውስጥ የሰደድ እሳት ተዳምረው በአሜሪካ ላይ የደቀኑት አደጋ እጅግ የረቀቀ ነው። ፕሬዚዳንት ትራምፕ በሆርሙዝ የባህር ወሽመጥ ላይ የብረት ግንብ ገንብቻለሁ ቢሉም በገዛ ሀገራቸው ግን የሰደድ እሳት ግንቡን ጥሶ ወደ ዜጎች መኝታ ቤት ዘልቆ ገብቷል። አሜሪካ በኢራን ላይ የምታሳየው ጡንቻ በአገር ውስጥ ለሚነደው እሳት መፍትሄ ሊሆን አልቻለም። ይልቁንም የጦርነቱ ወጪና የነዳጅ ዋጋ መናር የአገሪቱን ጽናት እየፈተነው ይገኛል። የኢራን ባለስልጣናት ጦርነቱን ትራምፕ ስልጣን እስከሚለቁ ድረስ እናራዝመዋለን በማለት የሰነዘሩት ማስጠንቀቂያ አሜሪካ በሁለት ግንባር በውጭ ጦርነትና በውስጥ መቅሰፍት ወጥራ ለመያዝ ያቀዱት ስልት አካል ይመስላል። በዚህ እጅግ አሳሳቢና የምዕራብ አሜሪካን ግዛቶች ወደ አመድነት እየቀየረ ባለው መቅሰፍት ዙሪያ በቀጣይ የሚጠበቁት የአደጋ ስጋቶችና የፖለቲካ ውጥረቶች ሀገሪቱን ወደማይታወቅ የታሪክ አዘቅት ውስጥ ሊከቷት እንደሚችሉ ወታደራዊና የአካባቢ ጥበቃ ባለሙያዎች እያስጠነቀቁ ይገኛሉ። አሜሪካ አሁን ያለችበት ሁኔታ የመጨረሻው ማስጠንቀቂያ ደወል ላይ ነው። ምክንያቱም ተፈጥሮ በአንድ በኩል፣ የትራምፕ አስተዳደር ፖሊሲዎች ደግሞ በሌላ በኩል ሆነው ሀገሪቱን ከውስጥ እየበሏት ነው። በቀጣይ ቀናትና ወራት ሊከሰቱ የሚችሉትን እጅግ አስፈሪ ሂደቶችን በዝርዝር ስንመለከት ደግሞ 4 ዋና ዋና ነጥቦች ጎልቶ ይታያሉ። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁ ስጋት የነፍስ አድን ስርዓቱ ፍጹም መፈራረስ ነው። በአሁኑ ወቅት የነፍስ አድን ሰራተኞች በነበልባል ተገበው የሚረግፉበት መጠን ባለፉት 20 ዓመታት ታይቶ በማይታወቅ ሁኔታ መጨመሩ በሰራተኛው ዘንድ ታላቅ ተስፋ መቁረጥን ፈጥሯል። የትራምፕ አስተዳደር ሁሉንም እሳት ባንድ ያጥፎ የሚለው ግትር ትዕዛዝና በተቃራኒው በደን አገልግሎት ላይ የተደረገው የ6000 ሰራተኞች ቅነሳ፣ በቀጣይ ሳምንታት የሰራተኞች አድማ ወይም የስራ መልቀቅ፣ በተቃራኒው በደን አገልግሎት ላይ የተደረገው የ6000 ሰራተኞች ቅነሳ፣ በቀጣይ ሳምንታት የሰራተኞች አድማ ወይም የስራ መልቀቅ ማዕበል ሊያስነሳ ይችላል የሚል ስጋት አለ። በኮሎራዶ የኖልስ እሳት ላይ 4 ጀግኖች ባንድ የመቃጠላቸው ሌሎች ሰራተኞች ወደ አደገኛ ግንባሮች ለመሄድ እንዲያቅማሙ እያደረጋቸው ነው። ይህ ደግሞ እሳቱ ያላንዳች ጋሬጣ ወደ ከተሞች እንዲስፋፋና በስፖካን እየታየው 1100 ቤቶች የሞደም ሰቆቃ በሌሎች ከተሞችም እንዲደገም በር ይከፍታል። ሁለተኛውና የዓለምን ጂኦፖለቲካ የሚፈትነው ስጋት የውጭ ጦርነትና የአገር ውስጥ መቅሰፍት መላተም ነው። የአሜሪካ ኢራን ጦርነት በቀን በሚሊዮኖች የሚቆጠር ዶላር እየበላ ባለበት በዚህ ወቅት ሀገሪቱ ለሰደድ እሳት መከላከያ የሚሆን በቂ የአየር ታንከሮችና ሄሊኮፕተሮች እጥረት እየገጠማት ነው። በቀጣይ የሚጠበቀው አስፈሪ እውነታም የአሜሪካ ጦር ኃይል በመካከለኛው ምስራቅ ለከፈተው ኦፕሬሽን ኤፒክ ፉሪ ሲል የአገር ውስጥ የአደጋ መከላከያ መሳሪያዎችን ወደ ጦር ግንባር ሊያዛውር ይችላል የሚለው ግምት ነው። ይህ ከሆነ ግን የምዕራብ አሜሪካ ግዛቶች ለተፈጥሮ ቁጣ ፍጹም ተጋላጭ ሆነው ይቀራሉ። የኢራን ባለስልጣናት ጦርነቱን ትራምፕ እስኪወርዱ እናራዝመዋለን ማለታቸው አሜሪካ በሁለት ግንባር አድክሞ ለኢኮኖሚ ውድቀት የመዳረግ ስልታዊ ዕቅድ መሆኑን ያረጋግጣል። ሶስተኛው በቀጣይ የሚጠበቀው ነጥብ የአየር ንብረት ስደተኞችና የማህበራዊ ዋስትና መናጋት ነው።
በዋሽንግተን በዩታና በኦሬገን ግዛቶች በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያቸው መፈናቀላቸው ሀገሪቱን ወደ አዲስ ማህበራዊ ቀውስ እየገፋት ነው። በቀጣይ ወራት በሺዎች የሚቆጠሩ አሜሪካውያን ወደ ነበረበት መመለስ የማይቻል ውድመት ገጥሟቸው በገዛ ሀገራቸው መጠለያ አልባ ስደተኞች ሊሆኑ ይችላሉ። የነዳጅ ዋጋ መናርና የኢንሹራንስ ኩባንያዎች በእሳት አደጋ ቀጠናዎች ለሚገኙ ቤቶች ዋስትና ለመስጠት ማመንታታቸው የሪል ስቴት ገበያውን በማፍረስ የአሜሪካን የኢኮኖሚ አከርካሪ ሊሰብረው ይችላል። ይህ ደግሞ በመጪው የኖቬምበር ምርጫ በትራምፕ አስተዳደር ላይ የሚነሳውን ህዝባዊ ቁጣ ወደ ለየለት ሁከት ሊቀይረው ይችላል። በመጨረሻም በቀጣይ የሚጠበቀው ትልቁ የአካባቢ ስጋት የምጽአት ቀን ሰደድ እሳት መከሰት ነው። የሳይንስ ሊቃውንት እንደሚሉት አሁን ያለው ከፍተኛ ሙቀትና የአስርተ ዓመታት ድርቅ ተዳምረው እሳቱ ከአንድ ግዛት ወደ ሌላ ግዛት በሰከንዶች ውስጥ የሚሸጋገርበትን አቅም ሰጥተውታል። በቀጣይ ቀናት በዋሽንግተን ግዛት የታየው 15 ታላላቅ እሳቶች በአንድ ጊዜ የመቀጣጠል አዝማሚያ ወደ ሌሎች 10 የምዕራባዊ ግዛቶች ሊዛመት ይችላል። ይህም ማለት አሜሪካ በታሪክ አይታው የማታውቀውን ሁለንተናዊ ቃጠሎ ልታስተናግድ ትችላለች። በስፖካን የታየው የቀለጡ ተሽከርካሪዎችና ወደ አመድነት የተቀየሩ መንደሮች ምስል ለቀሪው አሜሪካ የወደፊት ዕጣ ፈንታ አስቀድሞ የታየ አስፈሪ ትርኢት ሊሆን ይችላል።